ግራ እየገባኝ እኮ ነው። ይኸውልህ የአንተ የዘር ፍሬ ከረጢት በውድ ነገር ነው የተሞላው። ኧረ በስመ አብ ወልድ። አንተ ምን ሆነህ ነው? ዝም ብሎ መሰለህ እንዴ? የናይጄሪያ ጠንቆች እኮ የፈለጉ ለዚህ ነው። ቆርጠ ነው? አዎ። እንዴ አብረሽ ስማ፣ ሁለተኛ እንደዚህ ትልና ወይ ከሳለሁ ወይ በተኛበት እደፋለሁ። ጠብቂ። አሁን አንቺ ሄደሽ ክፍልሽ ገብተሽ ክፍልሽን ትቆልፊያለሽ። ተመልሳ ከመጣች አትለቀም። ቢላ ይዛ ትመጣለች። ልጅ እንዳየሽው አይደለም። ትሰሙኛላችሁ? እኔ ይቺ ልጅ ገድያት አንተንም ቢሆን ገድዬ እጅ ለገልሞ መስጠት ነው እሺ የሚሻለኝ። የግሌ እቃ ጥፍቷት እኮ ነው የገባችሁ። ተረጋጊ። እኔ በወድ ኮርተህብኝ ነው አይደለም? እኔ ገና ለገና ደስ ትለኛለህ ስላልኩ ሌላ ኮርተህብኝ ነው አይደለም? አውሬዎች ነን። እየፈለግነው ማድረግ እንችላለን። እና ልቆርጡኝ ነው? አዎ ወንድ ልጅ ናችሁ። በዚህ ጉዳይ ልጨክሩ እንዴ? እጅግ የሚያሳዝነውና እጅግ ልብ የሚሰብረው ጉዳይ የግሌ ትትናና አብርሽን አልጋ ላይ ማግኘቷ ነው። በእርግጥ የግሌ እንዳሰበችው አብርሽና ትትና አብረው አድረው ሳይሆን ትትና የግሌ ስትመጣባት በድንጋጤ ብርድ ልብስ ውስጥ እንደገባች ገና አላወቀችም። ኦልሬዲ ያሰበችው ትትናን መርጧል። እኔ በወደድኩት እኔ ባፈቀርኩት እሱም ብዬ በታገስኩኝ እኔ እንቆይ ነው። ምን ነው እኔ ከሷ በምን አበልጣለሁ? በምን ታንሳለሁ? እሷ ከኔም በምን ትበልጣለች? ከኋላ የመጣ አይና ወጣ አብርሽ ከልቤ ፍቅ ያወጣውህ የልቤ ነገር ቆርጦልኛል፣ የፈለግከውን ማግባት ትችላለህ ስትል የግሌ እጅግ ልቧ ተሰበረ። አብርሽም እስከዛሬ የግሌ በዚህ ልክ ትወደኛለች፣ በዚህ ልክ ታፈቅረኛለች ብዬ አላስብም። እንደ ማንኛውም ሰው ስለምትወደኝና ስለምታከብረኝ ነበር የሚመስለኝ። የግሌ በቃ ጨክናብኛለች፣ ልቧ ተሰብሯል፣ እጅግ ጎድቻታለሁ ይላል ትትና። ሜቢ ካሁን በኋላ የግሌ አብርሽን ስለምትወደው ከአብርሽ መራቅ አለብኝ ብላ ወደ መድብል ልትጠጋ ትችላለች፣ ወይም ከዛ ቤት ልትወጣ ትችላለች። ምን ይፈጠራል? እጅግ አጓጊና ልብ አንጠልጣይ። በሌላ በኩል ገብሮ መቃብር ቆፋሪው የግሌ የእውነት አብርሽን ታፈቅረዋለች ብሎ ሲያረጋግጡ እጅጉን ልቡ ተሰብረዋል። ይህ ማለት ገብሮ መቃብር ቆፋሪው የግሌን ያፈቅራታል ማለት ነው። ሰክሮ ሲመጣም እዚህ ቤት በየቀኑ እንደ ዶሮ ጫጩት አዳዲስ ጉድ መፈልፈሉ የማይቀር ጉዳይ ነው። አዳዲስ ሚስጥር በየቀኑ የማይወጣ ጉዳይ ነው። የግሌ ሲጀመር ተንከባከባት፣ አትጉዳት። አብርሽ ከአንተ የምደብቀው ነገር የለም፣ የግሌ ትወድሃለች ሲል አሁንም የራሱን ስሜት ደብቆ አብርሽ የግሌን እንዲንከባከባት ገብሮ አዘዘው። ተንከሲስ ከባድ ጭንቀት ውስጥ ገብቷል። በስተመጨረሻው እቃን ቆርጠን እንወስድልሃለን፣ የስንት ሚሊዮን ብር አቅፋ እየዞርክ፣ ስለዚህ አንተ ባትመጣ እኛ ራስ በቢላዋ ቆርጠን እንወስድልሃለን ሲሉ በመሳይ አማካኝነት መልስ ልከውለታል። በስተመጨረሻም የዝና ሰዎች ቢላ ይዘው እቤት መጥተውበታል። አብርሽ እያለ የሚጣራው ተንከሲስ የእውነት በህልሙ ነው ወይስ በእውነው ነው? እጅግ አጓጊ፣ እጅግ ልብ ሰባሪ ሁኔታ ተፈጥሯል። በዚህ የግሌ ከባድ ጭንቀት ውስጥ ገብታለች። በአንድ መርዝ ሁላችሁንም እገላችኋለሁ እያለች የምትፎክረው የግሌ አሁን ልቧ እንደተሰበረና ቅስሟ እንደተጎዳ ያስረዳል። ምክንያቱም ሳቂታዋ፣ ተጫዋቿ ካልተሳደበች ካልገለፈጠች የማታርፈው የግሌ አሁን አይኖቿ በእንባ ተሞልተዋል። ልቧ ተሰብሯል። በወደድኩት ባፈቀርኩት እሱም ብዬ በታገስኩት ምን ነው ይሄን ያህል ተንቀባረረብኝ? በቃ እኔ የግሌ መካሻ ከማንም አላንስም። እንደውም ቀብራራውን ምርጥ የሆነውን ሰው አግብቼ በሱ እበልጥ እጥፍ እንደምኖር አሳየዋለሁኝ። በወደድኩት ነው እንደዚህ የሚንቀባረርብኝ። አንተም ትትናን አግባ፣ እኔም የወደደኝን የምወደውን አገባለሁ ስትል ቁርጥ ብላ ነግራቸዋለች። የቤቱ ሰው ሁሉም ጭንቀት ውስጥ ገብተዋል። የግሌ እንደዚህ ከፍቷትና እንደዚህ አዝና አታውቅም። እንደዚህ ቅስሟ ተሰብሮ አያውቅም። ይህ ማለት አብርሽ አንተን ትወድሃለች፣ በጣም ነው የምታፈቅርህ። አሁን በትክክል የግሌ በአንተ ሙሉ ስሜት እንዳላት ተረድተናል። ይህ ማለት ትትና አንተ ክፍል እንዴት ገባች? እንዴትስ አንተ ክፍል አስገባት ሲለውም እሷ እንዳሰበችው አይደለችም። አጋጣሚ ቁጭ ብለን እያወራን የግሌ ስትመጣ በድንጋጤ ብርድ ልብስ ውስጥ አስገብቻት ነው ብሎ ለገብሮ ሲነግረውም ገብሮ
የራሱን ስሜት በስካር መንፈስ ተናገረ። ተስፋ አደርጋለሁኝ ግን የግሌን እንዳትጎዳት፣ የዚህ ቤት ጉድ ተወርዶ አያውቅም። በየቀኑ እንደ ዶሮ ጫጩት መፈልፈሉ የማይቀር ጉዳይ ነው እያሉ ነው። ትልቁ ጉዳይና አስጊ የሆነ ጉዳይ የግሌ ቢላዋ ይዛ ሁሉንም እገላታለሁ፣ ትትናን አይኗን አወጣታለሁ፣ አብርሽ አብርሽ እያለች ስትጠጋው አስጠንቅቂያን ነበረ። እሷ ግን ከሱ ልትርቅ ከአንተ ልትርቅ ወይም ስሜቷ ልትደብቅ አልቻለችም። የእውነት ንገሪኝ አብርሽ ምን አለሽ? እዛ ክፍል ሆናችሁ ስለሱ ምን አወራራችሁ ብላ ማስረግጣ ጠየቀቻት። አብርሽ ይወድሻል፣ ስለሚያፈቅርሽ እና ስለሚያከብርሽ ነው። አንቺ ስትመጪ ብርድ ልብስ ውስጥ የደበቀኝ ለዛ ነው ስትላትም እኔ አልጋው ጫፍ ላይ እንኳን እንድቀመጥ የማይፈቅድልኝ አብርሽ እንዴት እቅፍ ውስጥ አንቺ ሄደሽ ተሸጎጥሽ? ምን ነው ይሄን ያህል ህፃን ልጅ መሰልኩሽ? ጠብቂ፣ እኔ እስትንፋስ ሳልሰጥሽ ነው ምገልሽ። ሁለተኛ አብርሽ ጫፍ ብትደርሽ ስትልም አስጠንቅቃታለች። ትትና እጅጉን ፈርታለች። ከየግሌ ስሜት ከአብርሽ ስሜት ከሁሉም ተቃራኒ ነገር ነው እያየች ያለችው። አብርሽ እንደሚወዳት ብትረዳም ትትና የግሌ መርዝ ሆናባታለች። ልጇን የነጠቁባት ነብር ሆናባታለች። የግሌ በትክክል አብርሽን ከልቧ እንደምታፈቅረው ነው የተረዳ ነው። ይህ ማለት በጊዜ ሂደት ለእነዚህና ሰዎች አሳልፋ ልትሰጣት ትችላለች የሚል ግምት አለኝ። ከክፋትና ከተንኮል የማይወጣው መሳይ አሁንም የተንከሲስን ህይወት ለማጥፋት ህይወቱን ለማሳጠር እየቆፈረ ነው ጉድጓድ። የስንት ሚሊዮን ብር ይዘህ እየዞርክ ለምንድን ነው እቃህን ቆርጠህ የማንሸጠው ይላል። እኔ የምወዳትና የማፈቅራት ሴት አለች፣ እሷን ትቼ እቃዬን አሳልፌ መስጠት አልችልም እያለ በጣም ከባድ ጭንቀት ውስጥ ገብቷል። አብርሽ ይህን ጉድ ይሰማል ወይስ አይሰማም የሚለው ከባድ ጥያቄ ነው። ምክንያቱም አብርሽ ድረስልኝ መሳይ አሳልፎ ሊሸጠኝ ነው፣ አሳልፎ ለእነዚህና ሰዎች ሊሰጠኝ ነው እያለ አብርሽ እያለ ቢጣራም የሚደርስለት ሰው የለም እና በስተ መጨረሻ የዝና ሰዎች ቢላዋ ይዘው እቤት ሰተት ብለው መጥተዋል። ይህ ማለት በህልሙ ነው። የእውነት ሲያወሩት በቅዠት ዓለም በህልሙ መቆሚያ መቀመጫ ሳጥተው እንቅልፍ ነስተውት እቃውን ሊቆርጡበት መጥተዋል። አብርሽ ድረሱልኝ፣ እኔ ሰው አይደለሁም፣ እናት የላችሁም፣ ከሰው አልተፈጠራችሁም ሲላቸውም እኛ ሰው አይደለንም አውሬ ነን፣ የስንት ሚሊዮን ብር ይዘህ ታቅፈ እየዞርክ እንዴት ነው የምንተውህ? ሲጀመር ለብር አይደል እንዴ አቀበት ቁልቁለት እየወረድን የምንንከራተተው? ስንት ሚሊዮን ብር ደግሞ አንተ የሰውነት ክፍል ውስጥ አለ እያለም ቢላዋውን አሹሎ ቢላዋ ሊቆርጥ እያሰፈሰፈ ነው። ይህ ታዲያ ምን አይነት ድርጊት ነው? በህልም ነው? በቅዠት ነው? ወይስ በእውነት ነው? በጣም የሚያሳዝነው እና በጣም ልብ የሚሰብረው ጉዳይ አሁን የትትናና የአብርሽ የግሌ ሁኔታ ነው። የግሌ አልምረሽም፣ እኔ የግሌ መካሻ እስትንፋስሽን አቋርጥልሻለሁ፣ ከአብርሽ ራቂ ብላ አስጠንቅቃታለች። እሷም ከዚህ ቤት እወጣለሁ እያለች ነው። አብርሽም መውጣት አትችይም፣ ተደጋግፈን እናልፈዋለን ይላል። በዚህ ሁኔታ ግን አብርሽ ትትናን ከማፈቅር የግሌን ፍቅር ተረድቶ የግሌን ተቀብሎ ምርጥ ህይወት ቢኖሩ መልካም ነው የሚል ግምት አለኝ። እናንተስ ምን ይፈጠራል ብላችሁ ታስባላችሁ? ቀጣይ ክፍል ሁላችን በጉጉት እንጠብቀዋለን።